የሰው ልጅ እድሜ በዘመናት ሳይሆን በትንፋሽ የምትለካ ናት። መጣው ብሎ ከቤት የወጣ ሰው መቅረቱ ምንኛ ከባድ ሐዘን ነው። ይህ እውነታ በተወዳጁ ኮሜዲያን ወንደሰን አውራሪስ ላይ ደርሶ ተመልክተናል። በኢትዮጵያ ኮሜዲ ዓለም ለዓመታት የሳቅ ብርሃንን ሲዘራ የኖረው ወንደሰን ባልተጠበቀ ሁኔታ በድንገተኛ የልብ ህመም ምክንያት ከዚህ ዓለም በሞት መለየቱ ጥልቅ የሐዘን ማዕበል ፈጥሯል። በተለይም እመጣለሁ ብሎ የሄደበት ሁኔታ የአንዲት ሴት ልጁና የመላው አድናቂዎቹን ልብ ሰብሯል። ኮሜዲያኑ የአንዲት የ9 ዓመት ሴት ልጅ አባት የነበረ ሲሆን ከመሞቱ በፊት ከልጁ ጋር ሲጫወት እንደነበረ ተገልጿል። ልጁንም መጣው ብሏት ከቤት እንደወጣ በዚያው ህይወቱ አልፏል። ወንድሙ መሆኑን የገለጸው ማስተር ኪሩቤል ልጁን አንስቶ አይጠግብም ነበር። ልጁ ይመጣል ብላ እየጠበቀችው ያለበት ሁኔታ እጅግ በጣም ልብ የሚነካ ነው ሲል ሐዘኑን ገልጿል። ወንደሰን አውራሪስ ህይወቱ ያለፈው በድንገተኛ የልብ ህመም ምክንያት ሲሆን ቅዳሜ ህዳር 20 2018 ዓመተ ምህረት ልቤን አመመኝ በማለት ወደ ህክምና ያመራ ሲሆን በዳግማዊ ምኒልክ ሆስፒታል ሌሊቱን በሙሉ ህክምና ሲደረግለትም ቆይቷል። ኮሜዲያኑ በህክምና ወቅት ከሞቱ አፋፍ 2 ጊዜ ተመልሶ የነበረ ቢሆንም በመጨረሻ ግን ሳይሳካ ቀርቶ ህይወቱ ማለፉ ተነግሯል። ህመሙን አስቀድመን አውቀን ቢሆን ኖሮ ይተርፍልናል ሲል ማስተር ኪሩቤል በቁጭትና በሐዘን ተናግሯል። ለቤተ ክርስቲያን አገልግሎቶች ሲሄዱ ትንሽ የህመም ስሜት እንዳለው ይናገር እንደነበር አስታውሷል። ኮሜዲያን ወንደሰን አውራሪስ በተለይም ከጓደኛው ከኮሜዲያን ወንደሰን ብርሃኑ ዶክሌ ጋር በመሆን ለኢትዮጵያ ኮሜዲ ከፍተኛ አስተዋጽኦን አበርክተዋል። ሁለቱ ወንደሰኖች በጋራ በሰሯቸው ስራዎች ይታወቃሉ። በተለይም የገጠርና የከተማን ህይወት አዋህደው በሚያቀርቧቸው አስቂኝ ስራዎች ታላቅ ዝናን ማትረፍ ችለዋል። ወይ ፈረቃና ዋካ ዋካ የተሰኙ ተወዳጅ ስራዎች ሁለቱ ኮሜዲያኖች በጋራ ሆነው የሰሯቸው ናቸው። ኮሜዲያን ወንደሰን ሚስቴ ኮማንዶ በተሰኘው ተወዳጅ ስራውም ይታወቃል። ኮሜዲያኑ በትዳር ህይወትና በዕለት ተዕለት ማህበራዊ ኑሮ ዙሪያ የሚያጠነጥኑ በርካታ የመድረክ ቀልዶችንም አቅርቧል። ኮሜዲያን ወንደሰን በኪነ ጥበቡ ብቻ ሳይሆን ሀገራዊ ግዴታውንም በመወጣት ይታወሳል። በታላቁ የህዳሴ ግድብ ግንባታ የገቢ ማሰባሰቢያ ላይ ከሌሎች ኮሜዲያኖች ጋር በመተባበር 8100 ላይ በመሳተፍ የማይረሳ አስተዋጽኦን አበርክቷል። የኮሜዲያኑ አስክሬን ለምርመራ በምኒልክ ሆስፒታል እንደሚገኝም ተገልጿል። የቀብር ስነ ስርዓቱ ከሀገር ውጭ የምትገኘው እህቱ ስትመጣ የሚፈጸም መሆኑን የቅርብ ቤተሰቦቹ አስታውቀዋል። ኢትዮ አዲስ ነገር የተወዳጁ ኮሜዲያን ወንደሰን አውራሪስ ነፍስን ፈጣሪ እንዲምርልን ይመኛል። ለቤተሰቦቹ፣ ለወዳጅ ዘመዶቹ፣ ለስራ ባልደረቦቹና ለመላው ኢትዮጵያውያንም መጽናናትን እንመኛለን። ቸር ቆዩን።